ከማብላት ውጪ ሰው ለታሰረ እኮ 100,000 ድርሃም ቋጥሬ በተደከምኩበት እኔና ባለቤቴ እኮ እስረኛ የምናስፈታ 100,000 ድርሃም ከፍለን ማንም የማያደርገው ጥሩ ጥሩ ነገሩን እየደበቃችሁ የማይባል ነገር ለሰው ሰው ኮሜንት ጻፈ ተብሎ አይባልም። የሰውን ጥሩነት ደግሞ መደበቅ እኔ መናገር ስለማልፈልግ ራሴን ዝቅ አድርጌ ነው የምኖረው። ግን ሰው ራሱ መናገር ካለበት ብዙ የተደበቀ ታሪክ አለ። ብዙ ጥሩ ነገር የምንሰራው ብዙ ነገር የምናደርገው ነገር አለ። የግድ መናገር አለብን አይደለም። ሰው ከሰራ ራሱ ያ ሰው ነው ሌላ ሰው ነው እንዲያወራለት የሚደረገው እንጂ እኔ መናገር የለብኝም። ከዛ ውጭ ግን አንዳንዶች ሰዎች ጥላቻ ካላችሁ ጥላቻ ሌላ ጉዳይ ነው። እኔ ግን በምንም አይነት ዶት እዚች ላይ አንድ ዶት አታገኙብኝም። ከስራዬ ውጪ ከራሴ ዝቅ ብዬ ከመኖርና ትዳሬን ልጆቼን ከማክበር ሰው ከማክበር ዝቅ ከማለት ወዳጄን ከመውደድ ጠላቶቼንም ከመውደድ ውጪ በምንም ነገር እኔ የምወቀስበት ነገር አላደርግም፣ አድርጌም አላውቅም። የሰራተኛ ደሞዝ ደግሞ አንድ ሰው ያስቀራሁት ካለ የቀነስኩበት ካለ የእንትን ካለ ይኸው አንገቴን ደረቴን ደፍቼ ነው የምናገረው። እነዚህ ሴቶች የመጡት እኔን ከእናንተ ጋር ሊያሳውቁኝ የተደበቀ ነገር እንዲታወቅ እኔነቴን ሌላ የማያውቁኝ ሰዎች እንዲያውቁኝ አድርገውልኛል። እግዚአብሔር ይመስገን። ሁላችሁንም አክባሪዎች እወዳችኋለሁ። እኔ አኮራችኋለሁ እንጂ አላሳፍራችሁም። አንድ ምርጥ ኢትዮጵያዊ ዱባይ ውስጥ በየትም ቦታ ሄጄ ደረቴን ነፍቼ የምከበር ኤምባሲ ብሄድ ብከበር የትም ብሆን ሰው አክብሮኝ እግዚአብሔርም አክብሮኛል፣ ሰውም አክብሮኝ ነው። ማንም ቦታ እኔ ሄጄ አላፍርም። ለምን? አስመሳይ ስላልሆንኩ፣ ሌባ ስላልሆንኩ፣ ውሸታም ስላልሆንኩ፣ ዳብል ፌስ ስላልሆንኩ። ስለዚህ ለማናቸውም ብቀርባችሁ እኔ በሀቅ ነው የምቀርባችሁ። ማናቸውም ሽምግልና ብትመጡ ይሄ ነው የዛኛው ወገን ለዚህኛው ሳላዳላ ለእውነት በጓደኝነት የማልመሰክር ሰው ነው። ስለዚህ ምን ቆሻሻ አለብኝ? እኔ ሰራል ሀበሻ ናት ተብሎ የምጠረጠርበት ምክንያት ምንም የለብኝም። አጥፍቻም ከሆነ ደግሞ ትጠራ ሳራ እህታችሁ ነኝ፣ ቤተሰባችሁ ነኝ። ብትወቅሱኝ፣ ብትረግጡኝ፣ ብትወርዱኝ በጥፋቴ ጥፋተኛ ነኝ። ወደኋላ ምልጅ አይደለሁም። በጥፋቴ አምናለሁ። ግን እነዚህ ልጆች ግን አሰራራቸው ስታዩ አይደለችም ሰራ ለማለት እንዴት ነው? ሰው ካልሆንኩ ለምንድን ነው አልሆነች የማይሉት? እሱ ነው በጣም አግሬሲቭ ያደረገኝ እንጂ ሌላ ነገር አይደለም። እና ሁላችሁንም እግዚአብሔር ያክብርልኝ። እኔ ከእናንተ ጎን ነኝ። እኔ ያደኩት በእናንተ ነኝ። እናንተ ናችሁ ለዚህ ያደረሳችሁኝ ከእግዚአብሔር ቀጥሎ። አሁንም አከብራችኋለሁ፣ ወዳችኋለሁ፣ አመሰግናችኋለሁ። ከዚህ በኋላ እኔ የምፈልገው ነገርም የለም። የእናንተ ፍቅር ብቻ ነው የምፈልገው፣ ሰላምና ፍቅር ነው የምፈልገው። ከዛ ውጭ ግን አንበላላ እርስ በራሳችን። የሚያድግ ሰውን አንኮርክም፣ የሚሰራ ሰውን ጥሩ የሆነውን ሰው አንሳደብ፣ አንማታ። ለምንድን ነው እኔ እንደሌላ ሰው መሳደብ አልችልም? እንደሌላ ሰው የሚሳደብ ሴት ብትሆን ኖሮ እንደሌሎቹ አትናገሯቸውም ነበረ። ግን እኔ ራሴንም አከብራለሁ፣ ሰውንም አከብራለሁ፣ እግዚአብሔርን እፈራለሁ። ማንንም አልሳደብም። ስሜን አጥሩልኝ ብዬ ስለተናገርኩኝ ራሱ አስፈራራሽኝ ብላ ተናገረች። እኔ ሰው የማስፈራራት አቅም የለኝም። ስብዕና ያለኝ ሰው ነኝ። ጭንቅላት ያለኝ ሰው ነኝ። ሰው በሰውነቱ ነው የማከብረው። በገንዘብ አላምንም፣ በሀብት አላምንም። ሰው ዝቅ ብዬ ከሰራተኛ ጋር እኩል አብሬ ቆርሼ የምበላ እኔ ትልቅ ነኝ ትንሽ ነኝ አይደለም። ትንሽ እኔ ራሴ ትንሽ ሰው ነኝ። ስለዚህ ለምንድን ነው ሰው ለምን ዘመድ ሲሆን ዘመድ ማድረግ ነው። ክፉ ከሆነ ደግሞ በክፉነቱ አዎ አንቺ ነሽ በቃ ልወቀስ እኔ። ካልሆነ ግን በሚዲያ በእንደዚህ አይነት ነገር እኔ በጣም ነው ማዝነው። መስዬ እዚህ ያላችሁ ሁላችሁም በጣም 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 ነው የማከብረው። እግዚአብሔር ያክብርልኝ፣ ብድር መላሽ ያርገኝ። እንደቆማችሁልኝ እግዚአብሔር ከእናንተ ጋር ይቁም። ለልጅቷ ደግሞ ሀቅ ካላት ሁላችንም እንቆማለን። ልጃችን ናት፣ ዜጋችን ናት። ለእውነት ነው የምንቆመው። ለእኔ እንደቆማችሁ ለእሷ ቆሙላት። እግዚአብሔር ያክብርልኝ። ሳርዬ፣ ሁላችሁም፣ ጉቺዬ፣ ሙኒት፣ ላርዲ እንደዚህ ይኸውልሽ፣ ሳርዬ እንደዚህ ምንም አይነት ስሜቱ ልክ ፊራ ተናግሮታል። ንግዱ ዓለም ስትቀላቀይ ወይም ደግሞ የራስሽ የሆነ ቤት ስትይዢ ማጥቃት ምን እንደሆነ ነው ያውቀዋለሁ። እኔም ደርሶብኛል። ስለዚህ በደንብ ስለማውቀው እረዳሻለሁ። ከዚህ በኋላ ምንም ነገር ስሜታዊ መሆን አይጠበቅብሽም። እውነት አለ፣ የተዳፈነ እውነት አለ። ከእውነት ጎን እንቆማለን። አሁን የምንጠብቀው መሲን ነው። ስለዚህ መሲ ትመጣለች፣ ታመጣለች ልጅቷን። አንቺም ሳሪ እዚህ ሀገር እንደመኖርሽ፣ ለብዙ መልካም ሰዎች እንደማረግሽ፣ ለብዙ መልካም ሰዎች እንደመድረስሽ አሁንም ለዚች ልጅ እንደርስላታለን። ስለዚህ ልጅቷ እስከምትመጣ ድረስ እኛ እንጠብቃለን። እኛ አሁንም ትናንትም ከትናንት ወዲያም የምናምነው ልክ አሁን እዚህ ጋር ህብረተሰቡን
አንቺ ይሄን አታረጊም እንደሚለው አስተሳሰባችን ይሄ ነው። በቃ ሌላ ምንም ነገር የለው። ብታረጊ እንኳን ጥፋትሽን ስህተትሽን አምነሽ ይቅርታ ጠይቀሽ ልጅቷ የምትካስበትን ነገር እኛ መፍጠር ነው የምንፈልገው። ማንም አያጠፋም ማለት አይደለም። ስለዚህ ነገም እኮ አሁን ቅርብ ነው። አሁን መሽቶ ይነጋል። ምን ችግር አለ? እንጠብቃለን። የኔ አስተሳሰብ ይሄ ነው። ስለዚህ ምንም ስሜት ሊሰማሽ አይገባም። እኔ ግን ምን እንደገረመኝ ታውቂያለሽ? ቅድም 7000 ሰው ነበር። ኦልሞስት 7000 በሚባል ደረጃ ኮመንቱ እንዳለ በቃ ከአንቺ ጎን ነው። በቃ አንቺ ሰው አፍልቶታል ከእግዚአብሔር ቀጥሎ። ፊራ ሮጦ የመጣው ጉቺ እዚህ ጋር ያለን ሮጠን የመጣ ነው አይናችን ስለሆንሽ፣ በተለይ ዱባይ ውስጥ ደግሞ ራችን ስለሆንሽ ነው ሮጠን የመጣ ነው። ምንም ለጉቺ ምንም አድርገሽ ለነፊራ ለማናችንም ምንም አድርገሽልን አይደለም። መከበሪያችን የሆነ ሀገር ስትሄጂ የሆነ ሀገር ባንዲራ አለ አይደል? አንቺ ደግሞ እዚህ ዱባይ ውስጥ ላለን ሴቶች ተምሳሌት፣ አንቺን እያየን ከፍ የምንል ነገ የሆነች ሰው ሞተ እንኳን ስንባል አስክሬናችንን ሄደሽ ኤምባሲ ተሯርጠሽ ምትሸኝልን ሌላ ብዙ ነገር እንትን አለ። ገባሽ? ስለዚህ እኛ ስለማንደራደር ነው ባንቺ። ስለዚህ መሲ ነገ ልጅቷን ይዤ እመጣለሁ ብላለች። ሳሪ እዚህ ውስጥ ያላችሁ 4500 ሰው ሳሪ እዚህ ነገር ውስጥ የለችበትም። ይሄ ጉዳይ ከሳሪ ጋር የሚገናኝ ጉዳይ አይደለም። ሌላው ይሄ ጉዳይ የሚገናኘው ከሌላ ሰው ጋር ነው። የዛንም ሰው ጉዳይ ደግሞ ነገ ይዘነው መተን ራሱን ተጠርቶ ልጅቷም ትመጣለች፣ መሲም ትመጣለች። ልጅቷን ይዛት ገጠር አካባቢ ስለሆነች ነው ብላኛለች። ልጅቷን ይዛት ትመጣለች። ነጻቱ እዚህ ነገር ውስጥ ግን በዚህ በቆሻሻ ታሪክ ውስጥ ግን ሳሪ አለሀበሻ አይደለችም። እኔ እናገራለሁ። ሳሪ አለሀበሻ አይደለችም። ስሟንም በዚህ ውስጥ እንዳጠሩ ቅናት ያለባችሁ ሰዎች አይናችሁን ከሳሪ ላይ አንሱ። ሳሪን አትጥሏትም። ያከበራት አምላክ አንድ ያክብሯታል። ሰው ቢያከብራት ኖሮ ትጥሏት ነበር። እግዚአብሔር ያከበረውን ማንም ሰው አይጥለውም። ስለዚህ አይናችሁንም እጃችሁንም ከሳሪ ላይ አንሱ። አንደራደርም በሷ። አንዴ ላውራና ሳሪ አንዴ ላውራና ሞዳሽ አንዴ ላውራና ሁላችሁም ሰላም ብያለሁ። ቅድም ቀጥታ ስለገባ ነው። ሁላችሁም እዚህ ጋር ዛሬ ስብስብ ብለን የቆም ነው ሳሪዬን ስለምናውቃት ነው። ብዙዎቻችን በደንብ ነው የምናውቃት። ቤቷ ሄደናል፣ ልጆቻችን ይዘን ሄደናል። ባህሪዋን እናውቃለን። በሰራተኛ ዙሪያ እንዲሁም በእርዳታ በደንብ ስለምናውቃት ነው ሁላችንም የቆም ነው። ግን አንድ ነገር እኔ ዛሬም ማለት ነው ኦኬ፣ ለነገ እውነትን ስትይዙት ማለት ነው መስዬ ዛሬውኑ ይሁን ብለን ግግም ያለው እውነትን ስትይዙ እውነት ሲደበቅ ያማል። ምክንያቱም እኔ ራሳችን ላይ ደርሶ ስለምናውቀው እውነት ስላላት ነው። እሱ አሁን ዛሬውኑ አደረገችው ወይ ደግሞ አይደለም ማለት ቀላሉ አንድ ሰው ልጅ ቪዛ ተሰጥቶለት መኖሪያ ፈቃድ ተሰርቶለት እዛ የሰራተኛ መታወቂያ ወጥቶለት ነው ሬስቶራንት ውስጥ የሚቀጠረው እና ቀላሉን ነገር ነገ ደግሞ ጠዋት ላይ ቪዲዮን አይቼ ጠይቄያታለሁ። አንቺ ቤት ሰርታለች ወይ? አይ አልሰራችም። ስለዚህ ሳራ ጋር አይደለም ልጅቷን ተመቶ መታገዝ ባለባት ሁላችንም ቆመን እናገዝ እንጂ አሁን ሳራም አይደለም ሌላም አይደለም ተብሎ ተደፋፍ ነው ባያደር ደስ ይለኛል። ምክንያቱም እውነት ስትይዙ በዚህ ድርጅቷ ያማል። ኦኬ እውነትን ደብቀሽ ለምን 20-30 ደቂቃ አይሆንም? ሶሻል ሚዲያ ለውሸት ነው የሚያጨበጭቡ። ለውሸትና ግሩፕ ይዞ ሲመጣና ሳሪዬ እንደዚህ ተናዳ በማየቴ በጣም እንትን ብያለሁ። ግን ሁላችንም እናውቃለን ያንቺን ማንነት እና ቢዝነስ ላይ ስላለሽ ደግሞ ቢዝነስ ላይ ያለ ሰው ያውቀዋል። ፍራዬ ብሏል። እንደዚህ አይነት ነገር አንድ ቀን ብትሆን ትንሽ ትጎዳለች። ስም ነው ዋናው። ስም ለመገንባት ብዙ ነገር ይደረጋል እና ጥሩነትሽ፣ መልካምነትሽ፣ ሞራልሽ እንዳይነካብን ነገ ደግሞ መሲ ስታመጣት ልጅቷን ይዘን መታገዝ ካለባት ታግዛ ያም ሬስቶራንቱ በስነ ስርዓት ህዝብ አውቆት ግዴታውን ለልጅቷ ማድረግ ያለበትን በህዝብ ተለምኖላት ሳይሆን ቀጥሮ ያሰራት ድርጅት የልጅቷን የላቧን ዋጋ መስጠት አለበት ብዬ አስባለሁ። በቃ ልጆች ስለያዝኩ ሁላችሁም ሰላም ሁኑ። ወጣታየሹ ሰናበታችሁ። ሳርዬ ይሰማል ድምጽ ያረፍ ፊራ ሰዎቹ ሳይወጡ ይቅርታ አንድ ደቂቃ እሺ። ፊራ ሳትወጡ ማለት ነው ጋይ ሳትበታተኑ። እዚህ ዱባይ ላይ አንድ እህታችን በጋንግሪን በሽታ እግሯ ከጉልበቷ በታች የተቆረጠ ልጅ አለች። ነገ እኔ ቤት እርዳታ ይደረግላታል። ሁላችሁም የበኩላችሁ ከመጥፎ ወደ ጥሩ እንሂድና ማለት ነው አስተዋጽኦ እንድታረጉላት እኔ ቪዲዮ ሰራለሁ። ሙሉ እግሯ ነው እንደዚህ የተቆረጠው። በጣም በሚያሳዝን ሁኔታ ላይ ናት ያለችው።
እባካችሁ ይኸው እንደምታዩት እዚህ ጋር ይኸው ታዩታላችሁ እንድትመጡ። እሺ ጋይስ እንዳትቀሩ። ይህንን መልዕክት ላስተላልፍላችሁ። አንድ ጊዜ ያት ጉቺዬ እግሯ ተቆምጦ እንረዳታለን። ሳሪ እንድታግዟት ሁላችሁም። ትኬት ትፈልጋለች፣ ወደ ኢትዮጵያ መሄድ ትፈልጋለች፣ ኢትዮጵያ መታከም ትፈልጋለች። ቅልቦችና አብርሽ ቅልቦችና ተስፍሽ ሆናችሁ አብራችሁ እንድታግዟት። አንድ እግሯ የለም። ለዚህ ነው እንትን ይቅርታ። እሺ በዚህ አጋጣሚ ያው አጋጣሚውን ልጠቀም ብዬ ነው ጋይስ። ሳሪዬ በጣም ደስ ይላል። ሁላችንም እናግዛታለን። ይኸው እግሯ በፊት እንደዚህ ነበረ። ደግሞ በዚህ ልታዝኛ አይገባም። እንደውም ሞቅ ሞቅ ነው የሚለው፣ በደንብ ነው ሞቅ ሞቅ የሚለው እና አሁን አላበሻ ምግብ ቤት በደንብ ነው የተዋወቀው ማለት ነው። ማስታወቂያ ብዙም አይፈልግም። የዱባይ ብራንድ ነው በእርግጥ፣ ነገር ግን ሞቅ ሞቅ ይላል። እኔ ብዙ ጊዜ እያነሱ ሲሰድቡኝ ፎሎወሬ ነበር የሚጨምረው እና እስቃለሁ። እየጠፋ ፍራውን እየተባለ ልክ በሰደቡኝ ሰዓት ጠዋት ስነሳ 20 ሺህ ሰው ጨምሮ አገኘዋለሁ እና ይሄ ነገር ጥሩ ነው ማለት ነው፣ ይጨምራል ማለት ነው ብዬ ነው ዝም የምለው። ስለዚህ ነገሮች ታላቁ ምሬቴ ለደህንነቴ እንዳለው ኤርሚያስ አንዳንድ ጊዜ ከባባድ ምሬቶች ለመልካም ይሆናሉ፣ መልካም ነገርን ይዘው ይመጣሉ እና ነውጦች ሁልጊዜ መልካም ነገር ከኋላቸው ስላለ ከፊታቸው ስላለ እግዚአብሔር የተመሰገነ ይሁን። በተረፈ ግን ነገ እንግዲህ እነ መሲ የልጅቷንም እኔ ሪኮመንድ የማደርገው ሰውየውን ቀጥታ አግኝታችሁት፣ ምክንያቱም ቢዝነስ በጣም ከባድ ነው። የልጅቷን ሀቅ እንደዚህ ስሙ ሳይጠፋ ምን ሳይል መመለስ የሚችልበትን መፍትሄ ይፈልጉ እና ያንን ማድረግ ካልቻለ ነው ወደዚህ ማምጣት እንጂ ለምን ከተበላሸ ስም ከተበላሸ ከባድ ነው እና እሱንም ሊጎዳ የሚችል ነገር ስለሚሆን ይሄን ሁሉ የገነባው ነገር እንዳይጠፋበት በመልካም አነጋግራችሁት ያ ፈቃደኛ ካልሆነ ወደ ህዝቡ ማምጣት ተገቢ ነው ብዬ እላለሁ። ሌላ መሲ በጣም ተባረክ ሱቅሽ እየሰፋ ነው። በኋላ እያየው ነው። ሳራ ጋር አንድ ወርቅ አየው እጇ ላይ እና ዳስ ማይ ድሪም ነው ያደረገችው። በጣም እሱ የኔ እንትን ነው ታውቂያለሽ፣ ድሪም ባለፈው ያየነው አይደል? ፌራ እጇ ላይ 10 ሺህ ምናምን ስትል እንደው በኢትዮጵያ ብር ነው ያልኳት። ሌላ በቃ ሰላም ነው። በውስጥ ተፈልሻለሁ። ዋትሳፕ አይሰራም። ዋትሳፕ እና ኢሞ ዘግቻለሁ ለተወሰነ ጊዜ። ለዛ ኢሞ ነው የሚባለው ቦቲም እሱ ስለዘጋው ነው የጠፋሁት። አሁን እንትን እላለሁ፣ ጽፍልሻለሁ። ጻፍልኝ ፌራዬ። አመሰግናለሁ። እግዚአብሔር ያክብርልኝ። የኔ ትርፍ እናንተ ናችሁ። ምንም የለኝም። እናንተ ከዚህ በላይ የሚያስደስት ነገር ምን አለ? እግዚአብሔር ያክብርልኝ። ሁላችሁም ደስ ሁላችሁንም በጣም ነው የማመሰግነው። በጣም ነው የዱባይ ፌዴራል ፖሊሶች እኮ መሲ እና ጉቺ ይሰራል። ፌዴራል ፖሊሶቹ አሉ እዚህ ጋር የወንጀል መከላከል ብያቸዋለሁ። ፊራ ጉቺ እና ፖሊስ ነው ያ እኔ ዱባይ ለቅቄ ልወጣ ነው። በዚህ አጋጣሚ የመጨረሻ ወርባችሁ በዚህ አጋጣሚ የምናገረው ነገር የድሮውን ወዳጃችሁን ይዛችሁ ነው አዲሱን የሚጨመረው። በሄድኩበት አለው ያው ብዙ ለእናንተ አልሰራሁም፣ ግን ባለኝ አቅም ስጠራ አለው። ያው ብዙዎቻችሁ ታውቃላችሁ፣ ሳስፈልጋችሁ ስጠሩኝ አለው። ቤቴን ከፍቼን ባላዳመጣችሁ፣ ቤቴን ከፍቼን ጊዜ ባልሰጣችሁ። ሌላው ነገር ሳርዬ ብዙ ሰው መልካም ነገር ስለሰራሽ ሊሆን ይችላል የሚወድሽ፣ በበጎ ነገርሽ ሊሆን ይችላል የሚወድሽ። እኔ ግን ጥፋት ቢኖርብሽም እስከ ስህተትሽ የምወድሽ የማከብርሽ ትልቅ እህቴ ነሽ፣ መካሪ ነሽ፣ ፈላጊ ነሽ። እግዚአብሔር እድሜና ጤና ይስጥሽ፣ በልጆችሽ ያስደስትሽ። የትኛውንም አንቺ ላይ የሚነሳ ክፉ አትስሚ። በጣም ለኢትዮጵያዊ ምሳሌ የምትሆኝ ኢትዮጵያን የምናይባት እህታችን ነሽ። ስህተትም ቢፈጠርም ባይፈጠርም እኔ ላንቺ ያለኝ ነገር የሚቀየር አይደለም።
ሌሎቻችሁም በርቱ። እነ ሳርዬ፣ ኤርሚ ሀበሻ፣ እነ መሲ ወደኋላ እንዳትጎተቱ። እኔ ከእናንተ ጋር በብዙ አልሰራሁኝም፣ ግን የእውነት ነው የምወዳችሁ። አንዳንዴ ወቀሳ ይኖራል ስትሳሳቱ፣ ግን ከጥላቻ አይደለም። መስመራችንን አናልፍም ስንወቅስ፣ የፍቅር ነው። ሁሌም እወዳችኋለሁ። ምንም ነገር አያያዛችሁ፣ የሆነ ስሜታችሁ አይሰበር ነው የምለው። በጣም ነው የምወዳችሁ ሁላችሁንም። ኢንሻአላ ቢስሚላ። ኔክስት ታይም ደግሞ በሌላ እንትን ከተገናኘን ወደ ዱባይ እንመጣለን። ለጊዜው ግን አሁን ዱባይ ለቀን ልንወጣ ነው። ወዳችኋለሁ። የዱባይ ላይ ትዝታዎች አንድ ሰው ይሄ መን ሳይበተን 3300 ሰው አላችሁ። የምናልፈው ነገር አይደለም። በዚህ አጋጣሚ የዚህ ጉዳይ ቁጭ ብላ እየሰማ ከሆነ ሰው ነው ፎሎ ያደረገ። ሙኒትንም ፎሎ አድርጓት። በቀደመታ ሌሊት ሄዳ ሙኒት ያደረገችውን አይታችሁ ለተቀምጠን ይጠራ ግር ብለን ቁጭ ብለን ለምንድን የሰውን እንትን የምንጠብቀው? ለምንድን ወደ ህግ ማንሄደው? አልሀበሻ ሬስቶራንት ሳሪ፣ አንቺ ነሽ ይሄንን ህዝብ ልትመሪው የምትችይው። ህጉን ታውቂዋለሽ ከማንም የበለጠ። ስንት ዓመት እንደኖሽ ታውቂዋለሽ አይደለ እንዴ? ለምንድን ወደ ህዝቡ የምትሄጂው? የሆነ ችግር ሲመጣ ወደ መንግስት ለምንድን ነው የማትሄጂው? እኛ አንቺን ተከትለን ነው በጎነትም መርዳትም የጀመርነው። አንቺን እንትን ብለን ነው አይደለ እንዴ ሳርዬ? አዎ። ለምንድን ነው አንቺ ለአሁን እንደዚህ አይነት ነገር ሲፈጠር የመንግስት ጋር ቢድረስ ምንድን ነው የተፈጠረ ያለው? ለምንድን ነው ድምፅ ያላሰማችሁት ነው የሚባለው? ምንም ነገር ይፈጠር በቃ ሚዲያ ላይ ነው ያለ ነው። መንግስት እንደሌለበት ሀገር ነው እያደረገን ያለ ነው። እና እባክሽ ሳራ ከዚህ የበለጠ በቃ ብዙ ቅድምም ብያለሁ ደጋግሜ አሁንም ልላችሁ የምፈልገው ነገር እኔ ከሳራ ጋር ምንም አይነት የሚያገናኘው ችግር የለብኝም። ችግሬን ተናግሬያለሁ። አብዛኞቻችሁ በቃ ተረዳሁሽ እኮ እኔ በቃ የኔ ቆንጆ በጣም ይቅር ብዬሻለሁ። ምንም አንደርስታንድ አደረገ እየደጋገምን ከምናወራ አንቺ ምንም ሞቲቭ የለሽም። ተረድቼሻለሁ። በቃ አንደርስታንድ አድርጌሻለሁ። ማሲ ሌላ እኔ ያስቀየምኩሽ ነገር ካለ በዚህ ሁሉ ሰው ፊት ይቅርታ ጠይቅሻለሁ። እኔ ይቅርታ ልብ ነው ያለኝ። እኔ ዝቅ ብዬ ይቅርታ ጠይቅሻለሁ። የልጅቷን ሀቅ ያውጣልሽ። አይገባም በፍጹም እንደዛ እንድትይ ይቅርታ እንድትይ አንቺ ይቅርታ መጠየቅ መሸነፍ አይደለም፣ ትልቅነት። ስለዚህ እኔ ይቅርታ ጠይቃችኋለሁ ለአንቺና ለሀያት። በፍጹም ሳሪ አንቺን እኛን ይቅርታ የሚያስጠይቅ ምንም ነገር ያደፋሽው ነገር የለም። ቪዲዮ እኔ ስሰራ በዛ በንግግሬ ላይ ያንቺን ምግብ ቤት ስም የሚያጠለሽ ነገር፣ ያንቺን ስም ያለ አግባብ ያነሳሁት ነገር ካለ ነገ ልጅቷ ትናገርና ከልጅቷ ተቃራኒ ነገር ከተናገርኩኝ እዛ ቪዲዮ ላይ ያንቺን ስም የሚያስጠፋ ነገር ካደረግኩኝ የፈለገችው ነገር ትቀጥሉላችሁ አለሁ። በቃ ችግር የለም። እኔ ነፃ ይጥራለን ነው ቢካዝ ሎት ኦፍ ፒፕል ሳራን የሚወድ የሚያከብር ስላለ ጥርጣሬ የፈጠረባቸው እንጂ አንቺ አላልሽም። አንቺ አልሀበሻ አላልሽም። ይሄንን እናገራለሁ። ቪዲዮውን አይቼዋለሁ። እኔ በበኩሌ ቪዲዮውን አይቼ መሲ ሳርዬ ነች ብዬ እንኳን አላሰብኩም። ባይምሮዬ የሆነ ሬስቶራንት ነው ያልኩት። እግዚአብሔር በጭንቅላቴ እንኳን አልመጣችም። ብትመጣ ደውልላት ነበር። ባይምሮዬ እንኳን ሳሪ አልመጣሽም። ቪዲዮውን አይቼ ቢካዝ በምን ሀሳብ አንቺ ነው ትመጫለሽ? ግን ሰው በዚህ ልክ ካሰበ ኖ ዌይ ያደረገው ሰውዬ ራሱ ይመጣል። ለምን እንደማይመጣው ህዝብ ተጽዕኖ ይፈጥራል። ይሄ ህዝብ ቀላል መስሏቸዋል። እዚህ ሚዲያ ላይ ተገስጦ የሚያየን ህዝብ እኮ ቀላል እኮ አይደለም። ህዝብ ተጽዕኖ አለው። መንግስት የሚገለብጥ ህዝብ እኮ ነው። አይደለም ሬስቶራንት፣ ህግ ያለበት ሀገር ነው ያለ ነው። እኔ ይህንን ነው የምልሽ። በተመቸሽ ቦታ እውነቱ ይውጣ። የትም ይሁን ሳሪ የራስሽን በትልቁ ደውዬ ሳውራት ምን አለች መሰለሽ? የመሲ ቅድምም ሁለት ደውዬላታለሁ። ደውዬ ሳውራት በተአምር ልሽ አሁንም ቢሆን 5 ሳንቲም ስጋት እንዳይገባሽ 5 ሳንቲም ይኸው አሁንም 2900 ሰው ባለበት የምናገረው ነው። ባለጉዳዩ የሆነው ባለቤቷ መታ እከሌ ነች ወይ እከሌ ነው ስትል መውደዳችን እንዳለ ሆኖ ማንም ቢሆን እንወቅሳለን። ግዴታችን ነው። ስህተት ካለ እንወቅሳለን። ማናችንም እኔ ነገ አጥፍቼ ብመጣ የምትወቅሱኝ እናንተ ናችሁ። ልክ አይደለሽ የምትሉ እናንተ ናችሁ። ሁላችሁንም በጣም ነው የማመሰግነው። መሲም ደግሞ በጣም ተባረኩ። ጉቺዬ በጣም ነው የማመሰግነው። የኔ ወርቅ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ምንም እንዳይሰማሽ ሰርፕራይዝ ታደርጊላለሽ ሄዳለሁ ብለሽ ሳትናገሪ ሳሪ ያው